እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ባረካችሁ። አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ባረካችሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ወንድማችን ማስተር አብነት ማለት ነው እጅግ በጣም ደስ በሚል ሁኔታ መጥቷል ማለት ነው እና ሁለት ልጆችን መንታ ልጆችን ፈጣሪ ሰጥቶታል ማለት ነው። እሱም በጣም አመስግኗል። የኢትዮጵያን ሕዝብ አጠቃላይ እናት አባቶችን በሙሉ ማለት ነው። ይህ ሁሉ የበቀው በእግዚአብሔር ዘንድ ነው። ከኔ ጋር ምንም ነገር የለምና እግዚአብሔር ወዶ ፈቅዶ ነው ያደረገልኝ። እንዲሁም በእናንተ በኢትዮጵያውያን ጸሎት፣ በእናት ባባት ኢትዮጵያውያን ጸሎት ነው ለዚህ የበቃሁኝና እጅግ በጣም ደስ ብሎኛል። እናንተም ልጅ ለሌላችሁ እግዚአብሔር አምላክ ልጅ ይስጣችሁ በማለት እንግዲህ ተናግሯል ማለት ነው። ደስታውን ገልጿል። እውነት ለመናገር ማስተር አብነት በጣም ሁላችንም የኢትዮጵያ ሕዝብ የማያውቀው የለም አጠቃላይ ብዬ ነው ማምነው ማለት ነው። ምክንያቱም በጣም መልካም ስራዎችን በመስራት የምናውቀው ወንድማችን ነው። ዘር፣ ሃይማኖት፣ የተለያዩ ነገሮች ሳይለይ ማለት ነው። ሰው በመሆኑ ብቻ መልካም ስራዎችን የሚሰራ ወንድማችን የብዙዎችም ተምሳሌት ነው ብዬ ነው የማስበው። በጣም ብዙ ነፍታ እንትኖች ማለት ነው ልክ እንደዚህ ወንድማችን መልካም ነገሮችን ቢሰራ የት በደረስነ ነበር ማለት ነው። እና ያው እኔ እንጃ ስለ እሱ እኔ መናገር አልችልም ሆነን ለመናገር ማለት ነው። ለምን ሁሉም የሚያውቀው ነገር እስከሆነ ድረስ ማለት ነው። ዝቅ ብሎ የታመሙትን እንዲሁም ምንም ነገር በቃ መልበስም ሆነ የተለያየ ነገር በቃ አቅም ያነሳቸውን እናቶችና አባቶችን ወንድሞችንም በቃ ምን ፈለጋችሁ ብሎ ልክ እንደ ኩየው ቁጭ ብሎ እነሱ ቁጭ ካሉበት ድረስ በመሄድ ዝቅ ብሎ የሚያናገራቸው በትትና በብዙ ነገር እኔ ብቻ አላቅም፣ ስለሱ መናገር አልችልም። ብቻ እንኳን ደስ አለህ ለማለት ወዳለሁ። ፈጣሪ እንኳንም ማስደሰተህ። ሴት እንዲሁም ወንድና ሴት ነው የሰጠው ማለት ነው ፈጣሪ እና እግዚአብሔር አምላክ በጥበብ በሞገስ ያሳድግልህ፣ ለቁም ነገር ያብቃልህ፣ እንዲሁም እንዳንተ መልካም ፈጣሪ ያደርግልህ ለማለት እወዳለሁኝ።